ትናንሻሉ የነ መህዲ መውጣት የረሱል መሞት የረሱል መላክ ዓላማቱ ሱግራ ዓላማቱ الكبرى ሁለተኛው ታላላቅ ቂያማ መድረሱን የሚያውጁ ምልክቶች አሉ እነዚህ ምልክቶች ዓላማቱ الكبرى ይባላል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበው 10 ምልክቶች እንደሆኑ ይናገራሉ ዛሬ በአላህ ፍቃድ የተወሰኑትን እንዳሳለን كما في مسلم من حديث حذيفة بن أسد الأنصاري الغفاري رضي الله عنه قال اطلع النبي صلى الله عليه وسلم ونحن نتذاكر نبياتنا صلى الله عليه وسلم إن يكتش بلن ديسكس يتوعين يالا بقالوا فقال بلوالو ما تذاكرون من دنو يتوعياتشو يالاتشوهت ስለ ንግድ ይሆን እስኪ መልሱ እነሱ ይስጡን قالوا نذكر الساعه يا رسول الله እኛ የቂያም ቀን ነገር ያወያየን ነው አሏቸው የቂያም ቀን ጉዳይ ነው እየተወያየን ያለንበት ነብዩ አስከተለው ምን አሉ انها لن تقم حتى تروا قبلها 10 آيات እናንተ እኮ 10 ዋና ምልክት ሳታዩ ቂያማ አትቆምም አሉ ከነዚሁ ሙስተቀሱ ደጃል የሚባል የሚመጣ ፍጡር አለ ዛሬ ለሰዓታት እንዳስሰዋለን ኢንሻአላህ በሱ ላይ ነው የምናተኩረው ደጃል ሳይመጣ ወኑዙል ዒሳ ነቢ ዒሳ ከሰማይ ሳይወርድ ይመለሳል እናያለን እንዴት እንደሚመለስ ወኑዙል ዒሳ ወያእጁጅ ወማእጁጅ ያእጁጅና ማእጁጅ የሚባሉ ፍጡር አሉ አላህ የሆነ ቦታ ላይ የዘጋቸው የት አናቀው يوم القيامة ሲደርስ ይወጣሉ እነሱ ሳይወጡ ቂያማ አትቆምም ወዱኻን ጭስ ምትወጣለች እሷ ሳትወጣ አይከሰትም ወطلوع الشمس من مغربها ፀሐይ በገባችበት ሳትወጣ ቂያማ አይቆምም ፀሐይ በገባችበት ትወጣለች ፍጡራን አንድ ምሽት ላይ ፀሐይን በምስራቅ እየተጠባበቀ ድንገት በወገባችበት ትወጣለች እጅግ በጣም የሚያስደነግጥ ክስተት እሷ በገባችበት ሳትወጣ ቂያማ አይቆምም ወطلوع وظهور الدابة መሬት ውስጥ ምትወጣ እንስሳለች ቂያማ ሲደርስ መሬት ውስጥ ወጣ ሰዎችን የምታናግር አንተ ሙእሚን አንተ ካፊር ያለች ምታሃትም ማህተም ምታረግ እንስሳ ሳትወጣ እናየዋለን ኢንሻአላህ وثلاثه خسوف ሶስት መቅሰፍቶች خسف بالمشرق وخسف بالمغرب وخسف بجزيرة العرب ሶስት መቅሰፍት ሳይከሰት በምዕራብ በምስራቅ በአረባዊ ዳርቻ ሶስት ነገር ሳታዩ واخر ذلك نار تخرج من اليمن تطرد الناس الى محشرهم መጨረሻም የወጣው ቂያማ ከመቆሙ በፊት ሳትወጣለች ከየመን ዓለም ላይ ያሉ ሰዎችን ወደ መሰብሰቢያው ቦታ ተሰበስባቸዋለች ያኔ ቂያማ ትቆማለች እነዚህን ሳታዩ ቂያማ አትቆምም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ዓላማቱል ኩብራ አሁን ያየናቸው አስሮች በሁለት ይከፍሏቸዋል ዑለሞች አንደኛው اقتراب الساعه ቂያማ መድረሱን የሚናገር ምንም አልቀረውም ሲባል اقتراب الساعه ከነዚህ ውስጥ ደጃል نزول عيسى ويأجوج ومأجوج እነዚህ ቂያማ ደርሷል ሲባል حلول الساعه ቂያማ ገብቷል የሚባልበት ደግሞ አለ እሱ ምንድነው ፀሐይ በገባችበት ስትወጣ ከመሬት ውስጥ እንስሳዋያቸው ወጣ ስታናገር ይሄ حلول الساعه ይባላል ዛሬ በአላህ ፍቃድ اقتراب الساعه የቂያም ቀን መቅረቡን የሚናገረውን ዋናውን ትምህርት እንዳሳለን نبياتنا صلى الله عليه وسلم كما رواه أحمد في مسنده والحاكم في المستدرك وغيرهما من حديث عبد الله بن عمرو أن النبي صلى الله عليه وسلم قال نبياتنا منالو العلامات الكبرى أني كام كان عصر ملكتوش خرزات منذومات في سلك لك عند جمد لي عند تعصروا مسكابة وتشناتش مسبحة قال ها
በገመድ የታሰረ መስካባዎች አሉ አይደል? ልክ እንደዛ ናቸው። ፈየቅጠዕ ሲልኩ ገመዱ ሲበጠስ يتبع بعضها بعضا አንዱ አንዱን ተከትሎት ነው የሚመጣው። አንዱ ከተከሰተ ሌላውን በተከታታይ ይከሰታል። ደጃል ይመጣል፣ እሱን ሊገል ነብይ ኢሳ ይወርዳል። ነብይ ኢሳ እንደወጡ የእጁጅ ወመእጁጅ ይወጣሉ። እነዛን ለመግደል አላህ ሌላ ፍጡር ይልካል። ኸረዛቱን መንዙማቱን ፊ ሲልክ ገመድ ላይ እንደታሰሩ መስካባዎች ነው። ሲቆረጥ ገመዱ አንዱ አንዱን ተከታትሎት ይመጣል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ተዓለሙ እወቁ አሉ ረሱል አነሁ አዕወር ደጃል አንዳይናማ ነው። ወአነ አላህ ተባረከ ወተዓላ ለይሰ ቢአዕወር አላህ አንዳይናማ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ደጃል ምንድነው? አንዳይኑ የጠፋ ፍጡር ነው። ደጃል ነቢያችን ሰለላሁ ዐለይሂ ወሰለም ትልቅ ፈተና ስለሆነ ተጠንቅቀን የሱ ምንነት እንድናቀው ግልጽ ምልክት ይሰጡናል። رواه مسلم من حديث حذيفة بن اليمان حذيفة باستلالفت حديث لي نبياتش من يلالو مكتوب بين عينيه كافر كدجال كوك عينوچ مهكل كافر ميل صحف الله الله أكبر يقرأه كل مسلم كاتب وغير كاتب ይሄን ደግሞ ማንኛውም ሙስሊም የሆነ ሰው ሚጽፍም ይሁን የተማረም ይሁን ያልተማረ ያነበዋል። ደጃል ግንባር ላይ ምን አለ? ካፊር። ወፊ ሪዋያ ሙስሊም ባስተላለፉት ዘገባ ላይ ግንባሩ ላይ ካፍ ፋ ራ ሚል ጽሑፍ አለ። ካፊርም ማንኛውም ሙስሊም ያነበዋል ሲያይ። ደጃል ሌላ ወስፉ ግንባሩ የወጣ ፍጡር ነው። አንገቱ ከራሱ ጋር የገጠመ ደጃል ሲራመድ እኛ ፊት ለፊት ነው የምንራመደው፣ እንዲህ ነው የሚራመደው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ላ ዓቂበ ለሁ ለሱ ዘር የለውም፣ ከኋላው የተቋረጠ ነው፣ ዘር የለውም ይሉናል። ጎበጥ ብሎ ነው የሚሄደው ይላሉ ረሱል። እንዴት እንደሚስሉልን አያችሁ። አደል አማና ሰለላሁ ዐለይሂ ወሰለም ቁልጭ አርገው ደጃልን እንድንለየው ነው። ሚመጣ ትልቅ ፈተና ነው። ሙስሊሞች ይጋፈጡታል። ማንነቱን እንዲያውቁ እየጠቆሙን ነው። አይኑ አሉ አንደኛው የፈረጠ ወይን ይመስላል የጠፋ ነው። አንደኛው ደግሞ ከዙጃጅ ልክ እንደ መስታይት አረንጓዴ አይን ያለው አሉ። በጣም ያስፈራ። ምን ይላሉ? ፈየእቲ ዐላ ቀውሚን ፈየድዑሁም ወደ ሆነ አገር ይገባና ህዝቡን እኔ ጌታችሁ ነኝ ይመኑብኝ ይላል። ያምኑለታል። ፍጥረቱን ሲያዩ ፈየእሙሩ ሰማአ ፈቱምጢር ሰማይን ያዛል አዝንብ ይላታል። ፈቱምጢር ታዘንባለች። ወየእሙሩ ልአርض ፈቱንቢት መሬትን ያዛታል። አትክልቱን ፍሩቱን የተለያየ እጽዋት ታወጣለች፣ ያዛታል። እያዩት ህዝቦቹ ሲወጣ ፍራፍሬው ያዩታል። ስለዚህ አላህ ለምን አይሆንም ይላሉ። ፈተናው ከባድ ነው። እንስሳዎቹ ስጋቸው ስጋ ይለብሳል፣ አካላቸው ወተት ይሞላሉ። በዚህ ምቾት ጥሏቸው ይሄዳል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዛም ወደ ሌላ አካባቢ ይመጣል። ፈየድዑሁም ፈዩንኪሩነ ዐለይህ ይጠራቸዋል። አንተ አንቀበልህም፣ እኛ ሙእሚኖች ነን ሳሊሖች ነን ይላሉ። ፈየእሙር ሰማአ ፈተተወከፍ ሰማይን ያዛል፣ ዝናብ ይቋረጣል። መሬትን ያዛል፣ አትክልት እንዳለ ይደርቃል። እንስሳዎቻቸው ይሞቱባቸዋል። ረሱል ሐዲሱ ሲጨርሱ ምን ይላሉ? ፈዩስቢሑነ ሙምሒሊነ ለይሰ ቢአይዲህም ሸይኡን ሚን አምዋሊህም እጃቸው ላይ ያለ ንብረት እንዳለ ይጠፋል። እንስሳዎች ይሞታሉ፣ አትክልቶች ይደርቁባቸዋል፣ በችግር ያሳልፋሉ። ሙእሚኖች እኮ ናቸው። ትልቅ ፈተና ነው ደጃል። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላሁም ስብሓነሁ ወተዓላ ከኑሕ ጀምሮ ለእያንዳንዱ ነቢይ ህዝብህን አስጠንቅቅ ሲል የላከው። በጣም የሚገርመው ወጣትነቱ የተሟላ ወጣትና ብሎ ይጠራዋል።
ከዛም فيقطعوه جزيلتين ከሁለት ይከፍለዋል ይሄን ወጣት ተቆርጦ ይወድቃል ثم يدعوه ከዛም ቁም ሲል ያዘዋል አካሉ ገጥሞ ሰው ሆኖ ይነሳል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فتنة عظيمة ከባድ ፈተና ከዚህም በላይ አላህ Subhanahu Wa Ta'ala ሸይጣኖችን እንዲገለገልባቸው ያገራለታል ጅኖችን ነብያችን ሰለላሁ ዐለይሂ ወሰለም ይላሉ يأتي إلى الرجل فيقول له اتبعني ወደ አንድ ሰው ወጣት ይመጣና ተከተለኝ እኔ ጌታህ ነኝ ይለዋል فينكر አልከተልህም ይለዋል አንተ ጌታ አይደለህም ብሎ ይመልሰዋል فيقول له دجال من ይለዋል أرأيت لو بعثت لك والديك أتؤمن بي እናት አባት ሙተው ቀብር ውስጥ ነው ያሉ በቀሰቀሳቸው ትከተለኛለህ ይለዋል ይህ ሰው ይደነግጣል ነዓም የዚህን ያህል ችሎታ ካለህማ እንዴት አልከተልህም ከዛም እነዚህ ጅኖች ቀብር ውስጥ ገብተው እናት አባቱን ተመስለው ይወጣሉ ቀብሩን ከፍተው ይሄ ወጣት ይመለከታል ወጣው ምን ይሉታል ያ ቡነየ اتبعه فإنه ربك ልጃችን ሆይ እሱ እኮ ፈጣሪያችን ነው ተከተለው ይሉታል فتنة عظيمة እጅግ በጣም ትልቅ ፈተና የመጨረሻውን ክፍል ያገኛል